አንዳንድ ጊዜ ነገሮች እኛ እንዳሰብናቸው ሳይሆን ከአቅማችን በላይ ሲሆኑ መፍትሄ እናጣለን። ለዛ ለጥያቄ መልስ እናጣለን። የእውነቴን ነው የምላችሁ። ይች ልጅ ማለት ነው በጣም ነው ያሳዘነችኝ። ታውቃላችሁ ብዙ አይነት ድራማዎች ትሰራ ነበረ። እንዲሁም የመዳም ቅመሞችን ዘና የምታረገው እሷ ነበረች እና ነገር ግን አሁን ላይ ኢትዮጵያ ገብታ ልጅ ከወለደች በኋላ ልጇን 3 ወር ሳይሞላው ጥላው መልሳ ወደ አረብ ሀገር ስትመጣ በጣም ነው የሚያማይምር። ይቺ ደግሞ በዚች የምትመለከቷት እህታችን ህፃን ናት ገና፣ ግን ህይወቷ ተቀጥፏል። የት አረብ ሀገር ህይወት እስኪ ይችኛዋን እንዴት እንደሚያዳፏት። የት አረብ ሀገር ኢትዮጵያ ኢትዮጵያ አረብ ሀገር ስንመጣ ነፃነት የለንም ማለት በቃ እንደፈለግን መብታችን ተጠብቆ እየሰራን አይደለም። የእውነቴን ነው የምላችሁ። በቃ የሆነ በጣም ግራ የገባው ህይወት ነው እየኖርን ያለ ነው እና ፈጣሪ ይሄ ሁሉ ነገር ያስተካክልልን እላለሁኝ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁኝ። ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እኔ ከዚች ከእህታችን የተማርኩት ነገር ቢኖር አረብ ሀገር ያለች ሴት ኢትዮጵያ ላይ ተረጋግታ አትቀመጥም ይባላል ብዙ ጊዜ ማለት ነው። ተረጋግታ መቀመጥ አቅቷት አይደለም፣ ነገሮች ስለሚከብዷት ወይም እዚህ ሀገር ድልቷት አይደለም ተመልሳ የምትመጣው ማለት ነው። እዚህ ሀገር ላይ ስንኖር እንደዚህ ያለ ነጫጭ ልብስ ስንለብስ ወይም ብልጭልጭ ነገር ስንለብስ በጣም ተመችቶን ደልቶን እንደዚህ ፊታችን ለስልሶ እንደዚህ ፊታችን ቀልቶ ስታዩት የለሰለሰ ይመስላችኋል? አምሮብን ይመስላችኋል? አየሩ ነው። ውስጣችን እየተጠበሰ ነው ከላይ ደህና የምንመስለው ማለት ነው። ሁሉም ሰው ቢሆን የጽዳት ብትሉ ልብስ በመተኮስ እግሩ እስከሚያብጥ እየቆመ ልብስ እየተኮሰ ነው። ጽዳት የእነሱን ቆሻሻ ስንት አይነት ሰው አለ፣ ስንት አይነት ሰው አለ። ቢያንስ በቃ በስነ ስርዓት ተጠቅመው ራሱ የተጠቀሙበትን በስነ ስርዓት የማያስቀምጡ ሰዎች ስንት አይነት አሉ መሰላችሁ? ምግብ ስትሰሩ ቢሆን 24 ሰዓት ቆማችሁ አንደኛው አንዱን እፈልጋለሁ ሲላችሁ አንደኛው አንዱን እፈልጋለሁ ሲላችሁ የነዛን ሁሉ ፍላጎት ስታሟሉ ስንት ሰዓት ነው ኩሽና ላይ የምትቆሙት? እንደዛ ሁነን እየሰራን ዴልቶን አይደለም ኢትዮጵያ ሄደን ተመልሰን የምንመጣው። ኢትዮጵያ ሄደን ልጆቻቸውን ጥለው ተመልሰው የሚመጡት ዴልቷቸው አይደለም። ዴልቷቸው ሳይሆን ነገሮችን ማመቻቸት ስላልቻሉ ነው። አሁን ላይ ሀገራችን ላይ በሰላም ወጥቶ መግባት አይቻልም። በቃ እንደፈለጉ ፀሐይ ሙቆ እንኳን መግባት አይቻልም። አሁን ላይ ቤተሰብ ጋር እናንተ ራቅ ወደ ያለ ቦታ ከሆናችሁ ቤተሰብን በነፃነት ሄዳችሁ አይታችሁ የምትመለሱበት ጉዳይ አይደለም። ገንዘብ ያለው ሰው እንደ ልቡ እየተንቀሳቀሰ አይደለም። ከላይ ገንዘብ አለው ተተባለ ያ ሰው ታፍኖ 200፣ 300፣ 400፣ 500 ሺህ ብር ይጠየቃል። ወይ ልጁ ይታፈናል፣ ወይ ራሱ ይታፈናል፣ ወይ ሚስቱ ወይ እህቱ ይታፈኑና ይህን ያህል ሺህ ብር አምጣ። ገና ብር አለው ስለተባለ ብቻ ያ ሰው እኮ ብር ሊኖረውም ላይኖረውም ይችላል። በዛ ላይ የኑሮ ውድነት አስባችሁታል? በጣም ኑሮ አሁን ላይ ግሏል ኢትዮጵያ ላይ። ስለዚህ ያ ነገር እየቸገረን ነው እንጂ ተመችቶን አረብ ሀገር ድልቶን አይደለም። ሀገር ከገባን በኋላ ተመልሰን የምንመጣው ግን ለእንደዚህም ደግሞ አንዳንድ ጊዜ መፍትሄ መፈለግ አለብን። አሁን ይህች እህታችን የእውነቴን ነው የምላችሁ ይህንን ልጅ ጥላ ስትመጣ ምን ያህል ውስጧ እንደተሰበረ እሷ ናት የምታውቀው። አይደለም እሷ ጥላው የመጣችው እኛ ራሱ ምን ያህል ነው ልባችን የተሰበረው። ቪዲዮን ስታዩ ስንት ሰው ነው ያለቀሰው ከኔ ጀምሮ ማለት ነው። እና መጀመሪያ ሀገር ከመግባታችን በፊት ማለት ሁላችንም የምንኖርበትን ወይም በቃ የምንሰራውን ነገር አመቻችተን እንገባለን። ነገር ግን ያንን ነገር ደግሞ አሁን ምሳሌ ንግድ ተጀመራችሁ፣ ንግድ መጀመሪያ ላይ ሊያከስራችሁ ይችላል። አክስሮኛል፣ ዛሬ አከሰሬ፣ ነገ አከሰሬ፣ ከነገ ወዲያ አከሰሬ ብላችሁ ያንን ንግድ ማቆም የለባችሁ። ገባችሁ? መጀመሪያ ላይ እዛ አረብ ሀገር ላይ ስትመጡ ስንት ወር ነው የፈጀባችሁ? ቋንቋ ተአሊ ሮሂ ለማለት ማለት ነው። ሂጂ፣ ነይ፣ አምጪ፣ ውሰጂ ለማለት ስንት ወር ነው የፈጀባችሁ? ነገር ግን ያንን ነገር ስለገባችሁበት ገብቼበታለሁ ብላችሁ እራሳችሁን ስላሳመናችሁ
እንዴት ሆናችሁ ነው የሰራችሁት? እያለቀሳችሁም እየተደሰታችሁም ጓደኛም እየጠየቃችሁ ከስልክ ላይም እያያችሁ ቋንቋ ቤተሰብ ካላችሁ እዛ ጋር ደውላችሁ እንደዚህ አለች ሴትዮዋ ዛሬ ይሄ ምን ማለት ነው እየጠየቅን ነው እየለመር ነው። ያንን ሁሉ ተቋቁመን ነው ዛሬ ላይ እንደ ልባችን አረበኛ አውርተን እንደ ልባችን ሰርተን የምንኖረው ማለት ነው። እና ስለዚህ ኢትዮጵያ ላይ ስንኖርም ቢሆን መጀመሪያ ላይ አከሰረን ብለን ተስፋ መቁረጥ የለብንም። የሆነ ነገር አልተሳካልንም ብለን አንድ ነገር ባይሳካልን ሌላ ነገር ወዲያውኑ መጀመር አለብን። በዛ ላይ ደግሞ የሆነ ቢዝነስ ስትጀምሩ ያንን የጀመራችሁበትን ብር ቢዝነስ የጀመራችሁበትን ብር በቃ አከሰራችሁም አተረፋችሁም ትርፏንም አይነታዋንም እዛው ስራችሁ ላይ ማቆየት አለባችሁ። ምክንያቱም አሁን ምሳሌ በቃ በ2000 ብር የገዛነው እቃ 100 ብር 200 ብር አተረፈን እንበል፣ 50 ብር ራሱ አተረፈን እንበል። ያችን 50 ብር መንካት የለብንም፣ መልሰን እዛችሁ ነው መጨመር ያለብን። በጣም የሚቸግረን ከሆነ አሁን ከ10 ሺህ ብር 100 ብር ካተረፈችን 50ዋን ብር ወስደን 50ዋን ብር እዛው መመለስ። እንደዚህ እያደረግ ራሱን በራሱ አቻችለን የምንሰራ ከሆነ ነገሮች ሊቀሉልን ይችላሉ። ነገር ግን ከዚህ እንገባለን፣ ፍላጎታችን በጣም ብዙ ነው። ለቤተሰብ የምናደርገው ፍላጎት በጣም ብዙ ነው። ቤተሰብ እኛን ይከጅነላል ምናምን በቃ። ምክንያቱም ከአረብ ሀገር መጣለች ነው የሚባለው። ከአረብ ሀገር መጣች ማለት እኮ የሆነ በቃ ለየት ያለ አገር ብር እንዲህ አፈር የሚታፈስበት ሀገር አይደለም። መዴን የመጣ ነው። በጣም ብዙ ስቃይ ካለበት ሀገር ነው የመጣ ነው። ፀሐዩን ተቋቁመን የአሰሪያችንን ቁጣ ተቋቁመን ራቡን ጥሙን ለመጀመሪያ ጊዜ ማለት ነው ቋንቋ እስከምትለምዱ። ቋንቋ ከለመዳችሁ በኋላ ራሱ ስንት ሰው ነው እየተራበ የሚሰራ? ስንት ሰው ነው ከደሞዙ ላይ ቀንሶ ቢያንስ ለቅባት ምናምን ብሎ ያስቀረውን ራሱ ስንት ሰው ነው ለቤተሰብ ይች ብትሆንልኝ ይች ብትሆንልኝ ያለ ይችን ባረግላቸው እንደዚህ ስንት ነገር የሚያተናትን ስንት በቅንጭላቱ ስንት የሚያስብ ሰው አለ። እና ስለዚህ እኛ ተመልሰን ስንመጣ ድልቶን አይደለም ወይም እዛ ሀገር ስለሚመችን አይደለም ተመልሰን የምንመጣው፣ ነገሮችን ኢትዮጵያ ላይ መቋቋም ስለማንችል ነው። አያችኋ? እና ውድ ቤተሰቦቻችን ሁላችሁም አንድን ሰው በዛ በሰው ጫማ ላይ ስትሆኑ ነው እንጂ የምታውቁት ያ ሰው በኖረበት ላይ ካልኖራችሁ ስለዛ ሰው ህመም አይገባችሁም። እና ስለዚህ አስቀድማችሁ ስለዛ ሰው አትፍረዱ። መጀመሪያ እዛ እሱ ቆመበት ቦታ ላይ እናንተ ቆማችሁ ይዩት። እንዴት የዚህ ያህል ወር ልጅ ጥላት ትመጣለች ምናምን ብላችሁ አሁን በዚች በልጅ በጣም ፈርዳችኋል። ነገር ግን እሷ ቦታ ስትሆኑ ነው የእሷ ህመም የሚሰማችሁ። እና ስለዚህ ማንም በማንም መፍረድ አይችልም ስላችሁ ነው። ውድ ቤተሰቦች ነገሮችን መቋቋም ልመዱ፣ እንልመድ። ነገሮችን መቋቋም እንልመድ። አይተን ማሳለፍን፣ ሰምተን እንዳልሰማ መሆንን እንልመድ። ኢትዮጵያ ላይ ስንኖር ብዙ ነገሮች ሊያጋጥሙን ይችላሉ። ነገር ግን ንጹህ አየር ራሱ በር ላይ ወጥተሽ ራሱ ንጹህ አየር መተንፈስ፣ ንጹህ አየር ስበሽ ወደ ቤትሽ መግባት ራሱ ይሄ ራሱ አንድ ተመስገን ነውና ባለን ነገር ተመስገን ብለን እንኖርላችኋለሁ። ውድ ቤተሰቦቼ ስለነበረን ቆይታ ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።